ክህነት ምንድነው? በነገረድነት ያለው አስተዋጽኦ ምንድነው? ወይም ደግሞ በነገረድነት ያለው ሚናው ምንድነው የሚለው ክህነት አገልግሎት ነው። እንደው መቼም ስለማይጠፋቸው ክህነት አገልግሎት ነው። ተክህነ ነው ዋናው መነሻ አንቀጹ። ተክህነ አገለገለ፣ ክህነት አገልግሎት ነው። ካህን አገልጋይ ማለት ነው። ካህን አገልጋይ ማለት ነው። ክህነት ደግሞ አገልግሎቱ ነው። ካህኑ የሚያገለግለው አገልግሎት ማለት ነው። እንግዲህ ክህነት በተለያዩ ዘመናት የተለያዩ ስያሜዎች ተሰጠውት ወይም ደግሞ የተለያዩ መንገዶች ኑረውት ስንገለገልበት የመጣን ነው። ይህ የሚያሳየው ምንድነው ከተባለ እግዚአብሔር አምላካችን በጸጋ ከሰጣቸው ወይም ደግሞ ከሱ ወደ ፍጥረት ካስተላለፋቸው በረከቶች መካከል አንዱ ክህነት ነው። በምስጢራተ ቤተክርስቲያንም እንደሚታወቀው ከሰባቱ ምስጢራተ ቤተክርስቲያን አንዱ ክህነት ነው። ይህ ክህነት ከአዳም ጀምሮ ማለት ነው። በዓለመ መላእክት ያለው እንዳለን ተውና ከአዳም ጀምሮ አባቶቻችን በነገድ ማለት በዘር ሐረግ ይቀበሉት የነበረ ከሙሴ ጀምሮ ከአሮን ጀምሮ ደግሞ በነገድ ሐረግ ይዋረድ የነበረ ከዚያ በኋላ ሁለቱንም አንድ አድርጎ መካከል ላይ የመልከጼዴቅ ክህነት ኦሪት ዘፍጥረት ምዕራፍ 14 ላይ ያለው እንዳለ ሆኖ ከሙሴ በኋላ ግን ነገደ ሌዊ ተቀብሎት በነገድ ሐረግ እየወረደ ስራ ይሰራበት የነበረ ሕዝብና አሕዛብ ወደ አንድ እንዲመጡ ያን ብቻ ሳይሆን ሕዝበ እግዚአብሔር የሚባሉ እስራኤል ዘስጋ ከእግዚአብሔር ጋር ይታረቁበት የነበረ ትልቅ የአገልግሎት መስመር ነው። በነገራችን ላይ ያለ ክህነት ድህነት የሚባል የለም። 4 ነጥብ የምናደርገው ይሄን ነው። ሁላችሁም በደንብ እንድትይዙት ማለት ነው። የድህነት መነሻው ልጅነት ነው አይደል እንዴ? ልጅነት የሚፈጸመው ደግሞ በክህነት ነው። ካህን ከሌለ ክርስትና አንስቶ በ40 እና በ80 ቀን ሀብተ ወልድ ስመ ክርስትና የሚያድል የእግዚአብሔር እንደራሲ የሆኑ አባቶቻችን ከሌሉ ይህን ስራ ማከናወን የሚችል ማንም የለም። በኦሪቱ የነበረው የክህነት አገልግሎት ቅድም እንደተነጋገርነው ከጊዜያዊው ጉዳይ በጊዜያዊ ነገር ይከሰት የነበረውን ነገር ለማስታገስ ለማቅለል ሰውን ጊዜያዊ ስጋዊ የሆነውን ደዌውን ለመፈወስ ከስጋዊ ለምጽ ለማንጻት የተለያዩ አገልግሎቶችን ያከናውን ነበረ። ክህነት አገልግሎት በዘመነ ብሉይ የነበረው በሕገ ኦሪትና በሕገ ልቡና የነበረው የክህነት አገልግሎት ምድራዊና ስጋዊ የሆነ ጊዜያዊ የሆነ አገልግሎት ብቻ ነበር የሚሰጥ የነበረው። ያን ጉሮ ግን ከስጋና በወቅቱ ከነበረው ሁኔታ ነፍሳቸውን ፈጽሞ ማዳን ባይቻልም እንኳ በረድኤተ እግዚአብሔር ውስጥ እንዲቀመጡ የሚያደርጋቸው ክህነት ነው የነበረው በዚያን ጊዜ ማለት ነው። ስለዚህ አሁን እግዚአብሔርና እስራኤላውያን ይገናኙ የነበረው በአሮን ነው። ሙሴ አለ፣ ከሙሴ ጋር እግዚአብሔር ይነጋገራል። አሮን እንዲህ አድርጎ ካጠነ፣ አሮን እንዲህ ካደረገላቸው እመልስላቸዋለሁ፣ በሽታውን እፈውሳቸዋለሁ፣ ከበሽታ አድናቸዋለሁ እያለ እግዚአብሔር ከሙሴ ጋር ይነጋገራል። አሮን የሙሴን ቃል ተቀብሎ ምን ያደርጋል ማለት ነው? እግዚአብሔር ያዘውን ትእዛዝ ይፈጽማል። ወደ አዲስ ኪዳን ስናመጣው ዋናው ቁም ነገሩ ያለነው አዲስ ኪዳን ላይ ስለሆነ የክህነት አገልግሎቱ በአዲስ ኪዳን የተጀመረው በማን ነው ከተባለ በመድኃኔዓለም ክርስቶስ ነው። ሊቀ ካህናታችን ኢየሱስ ክርስቶስ ስለሆነ ማለት ነው። የካህናት አለቃ ማንም ባልገባባት በቅድስተ ቅዱሳን ገብቶ አንድ ጊዜ ምዕረ ሷ ርሶ አንድ ጊዜ ብቻ ራሱን መስዋዕት አድርጎ አቅርቦ ራሱን ካህን መስዋዕት አቅራቢ ራሱን ደግሞ ተወካፊ መስዋዕት አድርጎ በሰማይ ያለውን ዙፋን የያዙት ካህናት ናቸው ማለት ነው። በደንብ አድርጋቸው ያዙ። በኦሪቱ
የነገደ ሌዊ ምን አልነበረው መሰላቸው? ርስት የለውም። የነገደ ሌዊ ርስታቸው ማን ነበረ ከተባለ እግዚአብሔር ራሱ ነው። ለምን ሲባል ለእግዚአብሔር የሚገባውን አስራቱን በኩራቱን ቀዳማያቱን እየተቀበሉ ይመገቡ ነው የነበረ። ስለዚህ የካህናት ርስታቸው ማን ነው ከተባለ በኦሪቱ እግዚአብሔር ነው ማለት ነው። ያ ማለት ምን ማለት ነው? በሌላ ቋንቋ ማለት ነው እስራኤላውያን ወደ ከካራን ወጥተው ወደ ከነዓን የገቡት በሙሴና በኢያሱ አማካኝነት ነውና ርስታቸውን ሲያከፋፍሉ ነገደ ሌዊ ርስት ሳይቀበል ነው የቀረ። ያንተ ርስት ማን ነው ተብሎ ማለት ነው? እግዚአብሔር ነው ርስት ተብሎ ማለት ነው። በሌላ ቋንቋ እግዚአብሔር ርስታቸው ከሆነ እኛ የምንወርሰው መንግስተ እግዚአብሔር፣ እኛ የምንወርሰው መንግስተ ሰማያት እግዚአብሔርና የእግዚአብሔር ከሆነ የምንወርሰው የካህናትን ርስት ነው ማለት ነው። አሁን የኛ ርስት የሚገኘው አባቶቻችን ካህናት የያዙትን ርስት ነው የምንወርሰው እኛ። መንግስተ ሰማያት በማን እጅ ናት ያለች ከተባለች በካህናት ናት። ያው እኔም ቄስ ስለሆንኩ አስረግጬ ነው የምነግራችሁ። መንግስተ ሰማያት የምትከፋፈለውና የምትመራው ዛሬ መዘጋጃ ቤት እንደ ቦታ እንደሚመራው ማለት ነው በማን ነው ማለት ነው? በካህናት ነው። ይህን ለማስረገጥ ምን እናነሳለን መሰላቸው? ሐዋርያው ቅዱስ ጴጥሮስ እግዚአብሔር አምላካችን ኢየሱስ ክርስቶስን በምድር ላይ እየተመላለሰ ሲያስተምር፣ ስለዚህ የማቴዎስ ወንጌል ምዕራፍ 19 ላይ የጋብቻን ጉዳይ ሲያነሳ ከቆየ በኋላ አንድ ጥያቄ አንስቷል ቅዱስ ጴጥሮስ። ነና አደግነ ኩሎ ተሎናከ ምንተ እንከንረክብ አለው። እንደኛ ሁሉን ነገር ትተን ተከተልን። ታዲያ አሁን የኛ ፋይዳ ምንድነው? ምንድነው የምንጠቀመው? ምን እናገኛለን? ምንተ እንከንረክብ አለው። ይሄ ቀላል ጉዳይ አይደለም። አሁን የምናገኘው ነገር ምንድነው ነው? ይሄን መጠየቅ በጣም ያስፈልጋል። ሐዋርያት ሲከተሉት ጌታን ምን አሉ? አሁን እኛ ምን እናገኛለን አሉ። ትክክል ነው። ጎዳናችን አውቀን ተረድተን መጓዝ ስላለብን ማለት ነው። በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ላሰጧቸዋል? እናንተ እኔን የተከተላችሁኝ አላቸው። አመዳግም ልደት፣ ያን ጊዜ ሙታን ከመቃብር ልደታቸውን ሲያገኙ ልደተ ሙታን መቃብር የሚባለውን ማለት ነው። በትንሣኤ ዘጉባኤ ያን ጊዜ እግዚአብሔር ኃጥአንን በግራው ጻድቃንን በቀኙ ሲያስነሳ አላቸው እናንተ በ12ቱ የእስራኤል ዙፋን ላይ ትቀመጣላችሁ አላቸው። ይሄ ማለት ምን ማለት መሰላችሁ? ሰው በዙፋን ሲቀመጥ ንጉስ ነው ማለት ነው አይደል? በዙፋን የተቀመጠ አካል በዙፋን ተቀምጦ አንተ እንደዚህ አድርግ፣ አንተ እንደዚህ ሁን ብሎ ይፈርዳል። የነገስታቱ እዚህ በፊት የነበረው ሂደት ይሄ ነበር። በ12ቱ የእስራኤል ነገድ ላይ ትቀመጣላችሁ፣ እናንተም በ12ቱ ነገድ የእስራኤል ላይ ትፈርዳላችሁ አለ። አያችሁት? አሁን ይህን ያለው ማን ነው ማለት? እግዚአብሔር አምላካችን። ለማን ነው? ለሐዋርያት። ይህ ማለት ምን ማለት ነው? አመዳግም ልደት ማለት መንግስተ ሰማያትን ለመውረስ ካህናት ይፈርዳሉ ማለት ነው። በነገራችን ላይ ካህን ማለት ነቢይ ነው። ካህን ማለት ንጉስ ነው። ካህን ማለት ራሱ አገልጋይ ነው። አዎ ንጉስነትንም ነቢይነትንም ክህነትንም አንድ ላይ አስተባብሮ የያዘ ነው። አሁን የንጉስ ነው ብላችሁ ትቆጣላችሁ። እናንተ ብቻ ሳይሆን ሌላ የፖለቲካ አካላትም ይቆጣሉ። አይችሉም፣ መቀበል አይቻልም ማለት ካህን ንጉስ ነው ተብሎ ቢጠየቅ በእርግጥ ዛሬ ያለንበት ዓለም ሴኪዩራል ዓለም ነው። ዓለሙ ምንድነው ስለሆነ ዓለማዊ ስለሆነ በዚህ በኩል ያለው ሌላው የእምነት ተቋም ስላለ ድርጅት ያ መጥቶ ሌላ ግርግር ያመጣል። ካህን ግን አመናችሁም አላመናችሁም በማን ትምህርት ማለት ነው? በኢየሱስ ክርስቶስ ትምህርት በ12ቱ የእስራኤል መንበር ላይ ተቀምጣችሁ ምን ታደርጋላችሁ አለ? ትፈርዳላችሁ አለ። ይህ ማለት ወደ መንግስተ ሰማያት ግባ፣ ወደ መንግስተ ሰማያት አትገባም። የዲሜጥሮስን ታሪክ ሁላችሁ ታውቃላችሁና አባታችን ቅዱስ ዲሜጥሮስ በባህር ሐሳብ ትምህርት ነው በጣም የሚታወቀው እና ምን አደረገ መሰላችሁ? እግዚአብሔር በሚያውቀው ጥበብ ከ12ኛ የእስራኤል ማን ነው የእስክንድርያ ቤተክርስቲያን ፓትርያርክ ነው።
እና በጣም በረቀቀ ጉዳይ ነው የተሾመው። ሹመቱን እንግዲህ ያን ታሪኩን አልተርክም። ከተሾመ በኋላ ምን ማድረግ ጀመረ መሰላችሁ? ደጀ ሰላሙ ላይ ተቀመጠና አንተ በቅታል፣ ስጋው ደሙን ተቀበል። አንተ አልበቃም፣ ስጋው ደሙን አትቀበልም፣ ውጣ። አይድረስ ከባድ ነው። አሁን ዛሬ እኛ አቅመ ቢስ ሆነን አቅም የሌለን ሆኖ ነው እንጂ እኮ ደጀ ሰላሙ ላይ ቁጭ ብለን አንተ ወደ ቤተክርስቲያን አትገባም፣ ውጣ፣ ተመለስ ብንል እናንተ ደግሞ ወደ ቤተክርስቲያን ግቡ ቢባል ሰው ይተላለቃል፣ ይተራረዳል። አስቸጋሪ ነው። እማንሰጠው ስያሜ አይኖርም። እና በዚያን ወቅት የነበሩ ቅዱስ ዲሜጥሮስንም አሁን ማሙት። ከዚያ በኋላ መጨረሻ ላይ እግዚአብሔር ባደረገለት ድንቅ ጥበብ፣ ድንቅ ተአምር ምን አደረገ ማለት ነው? ያንን እግዚአብሔር የሰወረለትን ምስጢር ገልጦላቸዋል። ስለዚህ አሁን ወደ መንግስተ ሰማያት አንተ ግባ፣ ወደ መንግስተ ሰማያት አንተ አትገባም ማለት የሚቻልበት ስልጣን ማን ነው ከተባለ ክህነት ነው። ያለ ክህነት ወደ መንግስተ ሰማያት መሻገር አይቻልም። በሩ ላይ ያለው አያስገባም። የሚገባ ካልሆነ ለመግባት የሚያስችል ካልሆነ ሊያስገባው አይችልም። ይህን ስናነሳ ዝም ብለን አይደለም። በነገራችን ላይ በክህነት ምን እናደርጋለን ብያለሁ። መጀመሪያ ልጅነት ይሰጣል አይደለም እንዴ? ዘይተወልደ ዳግመ እማይ ወይም መንፈስ ቅዱስ እይክል በውያ ውስተ መንግስተ እግዚአብሔር ውስተ መንግስተ ሰማያት፣ ወደ እግዚአብሔር መንግስት ዳግመኛ ያልተወለደ ሀብተ ወልድ ስመ ክርስትና ያላገኘ ምን አይሆንም ነው? የእግዚአብሔር መንግስት አይወርስም። ታዲያ የሚፈጸመው በክህነት ነው። ይህ ብቻ ሳይሆን ዘበላ ስጋዬ ወሰቴ ደምየ ቦ ሕይወት ዘላለም የዮሐንስ ወንጌል ምዕራፍ 6 ላይ ይህን የተናገረ እግዚአብሔር አምላካችን ነው። ታዲያ ካህኑ ካልቀደሰ ስጋውና ደሙን ማግኘት አይቻልም። በክህነት ቅዳሴው ካልተከናወነ፣ በክህነት ተባርኮ እግዚአብሔር የሚለውጠው ቢሆንም እንኳ በክህነት ቅዳሴው ካልተከናወነ ህብስቱ ተለውጦ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደግሞ ወልደ እግዚአብሔር መሆን አይቻልም። ያ ማለት ምን ማለት ነው? የዘላለም ህይወትን ለማግኘት ምን ያስፈልጋል? ምስጢረ ቁርባን ያስፈልጋል። ምስጢረ ቁርባን የሚከናወነው በማን ነው ከተባለ በካህን ነው። በቅስና ነው፣ በዲቁና ነው። ሁለቱም በአንድ ላይ ሆነው ዋናውን ስራው የሚሰራው ካህኑ ቢሆንም ማለት ነው። ታዲያ ወደ እግዚአብሔር መንግስት ለመግባት ነገረ ድህነትን ለማውራት ወደ እግዚአብሔር መንግስት ለመግባት ማለት መዳን ነው። ከገሃነመ እሳት ከሲኦል መዳን ነው። ከሲኦል ነፃ ለመውጣት ለመዳን ምን ያስፈልጋል ከተባለ ምስጢረ ቁርባን ያስፈልጋል። ምን ያስፈልጋል ከተባለ ምስጢረ ጥምቀት ዋናው ነው። ያ ብቻ አይደለም። በየሰዓቱ ሰውነታችን ሲጎሰቁል የምንታጠበው በማን ነው? በምስጢረ ንስሐ ነው አይደል እንዴ? ታዲያ የምንናዘዘው ለካህን ነው። ኃጢአት ስርየት የሚሰጠው ካህን ነው። ይህ ከሆነ በነገርነት ታዲያ ምን አለው ማለት ነው? ከፍተኛ የሆነ አስተዋጽኦ አለው ማለት ነው። አንስማማም? እንስማማለን? አንስማማም? በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከሆነ ወደን ሳይሆን በግድ ተገደን እንስማማለን አይደል እንዴ? ለምንድን ነው ከተባለ ምስጢራትን ለመፈጸም ክህነት ወሳኝ ነው። ዛሬ የምታዩት አሁን የያዙት መስቀል ሊያዝ የሚችለው በቅስናው ነው። ቅስና ያለው ሰው አሁን አንተ ወለት ተነሳ ዝም ብላ እንዲህ አትልም፣ አትችልም። ክህነት አይሰጣትም። ወይም ደግሞ ገብረ ማርያም ተነስቶ ዝም ብሎ ገያ ገዝቶ እንዲህ ቢል አይችልም። ለምን ሲባል በሐዋርያዊ ክህነት በጴጥሮስ ክህነት በጴጥሮስ ስልጣን ላይ ብቻ ነው ጉዳዩ ሊፈጸም ሊከናወን የሚችለው ማለት ነው። ስለዚህ በነገረ ድህነት ያለው ሚና ሙሉ በሙሉ 100% በክህነት ነው። ከዚህ ውጭ ሌላ ምንም ነገር አይሆንም። ምክንያቱም ምስጢራትን ያልፈጸመ ወደ እግዚአብሔር መንግስት አይገባም። ሕግጋትን ቢፈጽምም ቢጠብቅም ዋናው ማሳረጊያው ንስሐ ገብቶ ስጋ ወደሙን በልቶ ወደ እግዚአብሔር መንግስት መግባት ነው። ያ ደግሞ ድህነታችን ተከናወነ ማለት ነው። አጠቃላይ ከልጅነት ጀምረን ወደ ሱታፌ አምላክነት እስከምንደርስ ድረስ ያለውን ጉዳይ የሚመራው ክህነት ነው። ከክህነት ውጭ ምንም ነገር የምንንቀሳቀስ የለም እና ለክህነት ዋጋ መስጠት ያስፈልጋል። ምእመናን በደንብ አድርገን መያዝ ያስፈልጋል። እና ክህነት ማለት ነው። ክህነት በነገርነት ያለው ሚና እንደው በዚህ ልክ እኔ ልበለውና ደግሞ የኔታ ካላቸው እሳቸው ይጨምራሉ። እግዚአብሔር ይስጥልኝ።